እናንተ መጸለይ ማትችሉ፣ እናንተ ቃል ማንበብ ማትችሉ፣ እናንተ ህብረት ማድረግ ያቃታችሁ፣ እየፈለጋችሁ ግን ያቃታችሁ ሰዎች በደምብ ስሙ። አባት ሆይ መጸለይ እፈልጋለሁ፣ አባት ሆይ ቃል ማንበብ እፈልጋለሁ፣ አልቻልኩም እርዳኝ ተብሎ ይጸለያል። አልቻልኩምና እርዳኝ ተብሎ ይጸለያል። ኢሚዲየትሊ ይህንን ጸሎት እንደጸለያችሁ እግዚአብሔር መንፈስ ቅዱስ ቀጥታ የጸሎትን መንፈስ ነው የሚያፈስባችሁ። ይህ የሕግ መጽሐፍ ከአፍህ አይለይ፣ በቀንም ሆነ በሌሊት አስበው፣ ቀጥሎ አሰላስለው፣ በውስጡ ያለውን ትተገብረውና ታደርገው ዘንድ አስበው፣ አሰላስለው። መቼ መቼ? ቀንም ሌሊትም ረፍት አትስጠው። ከዛስ ምንድን ነው የሚሆነው? ዴስቲኒ መሳካት፣ ቀጥሎ መቃናት። እመኑኝ፣ ከዚህ ውጭ ያገኛችሁ ከማጋ ስትሄዱ መኖር ማትችለው ያለ እግዚአብሔር ብቻ። በጣም ቦልድ የምትሆኑት ከእግዚአብሔር ጋር ተጣብቃችሁ ከመንፈሱ ከቃሉ ጋር ከእግዚአብሔር ከራሱ ጋር መኖር ስትችሉ ለሁሉ ነገር ቦልድ ትሆኑ፣ ለሁሉ ነገር መልስ እሱን። ሰዓት ቋ እያለ የሚቆጥረው ሰከንድ የልብ ትርታችሁ ነው። የሆነ ቀን ሰዓቱ ሲሞላ ትቆማለች እቺ ልብ። we call it death። ያ ሰው ሞተ ይባላል። እንደ ቀልድ እየነገርኳችሁ ያለሁት፣ እንደ ቀላል እየሰማችሁ ያላችሁ ሰዎች ከዛሬ ቀን ጀምሮ ውሳኔ አድርጉ። ማለዳ ስትነሱ ከአልጋችሁ ላይ ተስፈንጥራችሁ ውረዱ፣ አትገላበጡ። ብድግ ብላችሁ ቀጥታ አልጋችሁ የማይገኝበት ቦታ ላይ ሂዳችሁ ተንበርከኩ። እንደወደዳችሁ እንደፈለጋችሁ ሆናችሁ ጸልዩ፣ ግን ከአልጋችሁ ዞር በሉ፣ አትገላበጡ። ጸልዩ። የእግዚአብሔር ቃል ሲናገር ሳታቋርጡ ጸልዩ። ሳያቋርጥ እናንተን ሊያርድ ሊሰርቅ ሊያጠፋ ያለ አጋንንት ስላለ እናንተም ሳታቋርጡ ጸልዩ። ለእናንተ ሲል የሚተኛ አጋንንት የለም። እኔና እናንተን የሚያሳድድ አጋንንት ነው። ሌሎቹማ በእጁ ናቸው። ናይት ክለብ ያሉት በእጁ ናቸው። የሆነ ቦታ ያሉት በእጁ ናቸው። ከነገ ማለዳ ጀምሮ የምትጀምሩት ነገር ቢኖር ምንድን ነው? ይህንን ውሳኔ ወስኑ። እግዚአብሔር አምላክ ህይወታችሁን አፕሳይድ ዳውን ይገለብጠዋል ነው ማወራችሁ። ቀናችሁን ትወዱታላችሁ። ጤነኛ ትሆናላችሁ። አይናችሁ ይከፈታል። ምን ሊሆን እንዳለ ቀድማችሁ ታውቃላችሁ። ጆሮዎቻችሁ ይከፈታሉ። በሰው ዘንድ ሞገስ ታገኛላችሁ። ተቀባይነት ታገኛላችሁ። ፌቨርድ ትሆናላችሁ። በሄዳችሁበት ቦታ ነገር ይሳካላችኋል፣ ይቀናላችኋል። እንዲህ ያለው ይህ የሕግ መጽሐፍ ከአፍህ አይለይ፣ በቀንም ሆነ በሌሊት አስበው፣ ቀጥሎ አሰላስለው። ይሄንን ቃል ደግሞ ትፈጽመውና ታደርገው ዘንድ ይልና አስበው፣ ቀጥሎ አሰላት። መቼ? ቀንም ሌሊትም። ቀጥሎስ ሪዋርዱ ምንድን ነው? ይቀናልሃል፣ ቀጥሎ ይሳካልሃል ነው የሚለው። ኢያሱ 1:8 ወርዳችሁ አንብቡ። ይቀናልሃል፣ ቀጥሎ ይሳካልሃል። እንዲቀናለኝ እንዲሳካለኝ እንደሱ ብሎ ጸሎት የለም። ፕሪንሲፕል አለ። ይህንን ፕሪንሲፕል ፈጽም። ጸልይ፣ አንብብ። ያ ማለት ከእግዚአብሔር ጋር ህብረት አድርግ። በጸሎትም ከእግዚአብሔር ጋር ህብረት ነው የሚደረገው፣ በቃልም ከእግዚአብሔር ጋር ህብረት ነው የሚደረገው። ህብረት ስናደርግ እግዚአብሔር ምን ሊል እንደወደደ እንሰማለን። ሰማይ አሁን ምን እያለ እንደሆነ እንሰማለን። ምን እንደሚፈልግ እናውቃለን።
ጸልዩልኝ ያልሽው እየተናገርኩ ያለሁትን ስሚና ይህንን ተግብሪ። እሺ እኔ ቆንጆ ሰው ህብረት ማድረግ ማለት ለማንም አይደለም። እኔና እናንተ እግዚአብሔርን ባናዋራው ይሄ ሁሉ ቢሊየን ህዝብ ያወራዋል። እኔ እናንተ ብናዋራው ግን የምንጠቀመው እኛው ነን። ፍጥረታት በሙሉ ተሰብስበው ጸጥ ቢሉ እግዚአብሔር በዙፋኑ ላይ ነው ያለው። እግዚአብሔር የሚያዋራው አጥቶ አይደለም ጸልዩ ያለው። ለራሳችሁ ብላችሁ ነው የምትጸልዩት። ህይወታችሁ የሚስተካከለው የራሳችሁ ነው። ነገራችሁ የሚስተካከለው የራሳችሁ ነው። ማይንዳችሁ የሚስተካከለው የራሳችሁ ነው። ልባችሁ የሚስተካከለው፣ ኑሯችሁ፣ ትዳራችሁ፣ ልጆቻችሁ፣ ቢዝነሳችሁ፣ ፋይናንሳችሁ፣ እርምጃችሁ፣ ወደፊታችሁ የሚስተካከለው እራሳችሁ ናችሁ። ለዚህ ነው ሳታቋርጡ ጸልዩ የሚለው። ምንም አይነት አዋጅ ቢወጣበት ዳንኤል ምን እንደሚያዋጣው አውቋል። ምድር ላይ የወጣ አዋጅ ገልብጦ አንበሳን ቬጂቴሪያንስ አድርጎት ጌታ ዳንኤል ጋር ብቻ ሲሆን ቬጂቴሪያንስ፣ ሌላ ሰው ጋር ብቻ ሲሆን ደግሞ ቅርጥፍጥፍ አድርጎ የሚበላ ያደረገው እኮ የጸሎት ኃይል ነው። ጸሎት አማኝ ያደርጋል። ቃል አማኝ ያደርጋል። አማኝ ማለት ጴንጤ አይደለም፣ አማኝ ያደርጋል። እግዚአብሔርን እንድናምነው ያደርጋል፣ እንድንደገፈው ያደርጋል። ኧረ እግዚአብሔር አለ እንድንል ያደርጋል። ጸሎት ማለት ነገ ሊሆን ያለውን ቀድሞ እግዚአብሔር ያወራናል። ሁሉን ነገር ቀድመን ስለምናውቅ አንጨነቅም፣ ግራ አንጋባም፣ ፈርስትሬት አናደርግም። የሆነ ነገር ድንገት መጥቶ አያስደነግጠንም። ለምን? በጸሎት እናውቀዋለን። የሚጸልይ ሰው ምን ሊሆን እንዳለ ያውቃል። ድንገት እንኳን የሆነ ነገር ሀፕን ቢያደርግ ካልም ስፒሪት ይቆጣጠረዋል። ለምን? ይጸልያል። ካልምነስ ያገኘዋል። ለምን? ይጸልያል። ለምን? ህብረት ያደርጋላ ከእግዚአብሔር ቃል ጋር። ኖ ቃሉ የሚለኝ ይሄ ነው ይላል። ቃሉ የሚለኝ ይሄ ነው። ስለዚህ ይሄ እኔን አይመለከተኝም። ምድሪቷ ላይ ያለው ጉዳይ አይመለከተኝም። በደረቅ ምድር ላይ 100 እጥፍ ማጨድ ማለት እኮ ከእግዚአብሔር ጋር ህብረት የሚያደርግ ሰው ነው። በምድሪቷ ላይ አዋጅ ወጥቶ የወጣውን አዋጅ ሽሮ ከጸሎቴ ጋርማ መደራደር አልችልም፣ ከጌታ ጋር በማደርግበት ህብረትማ አልደራደርም፣ አይኤል አምላክ ይመለክ ተብሎ አዋጅ በአዋጅ የተሻረ እኮ በሚጸልይ ሰው። የሚጸልይ ሰው አያዝም። ሲስተም አይዘው፣ አዋጅ አይዘው፣ አገር አይዘው፣ ዲያብሎስ አይዘው፣ ነፍሱ አትይዘው፣ የሰው መንፈስ አይዘው፣ ምቀኛ፣ ሟርተኛ፣ ምናምንተኛ ምናምን አይዘው። የሚጸልይ ሰው ወሬ አይዘው፣ ምድር ላይ የመጣ ችግር አይዘው። ምን እንግዲህ ያው አገር ላይ የመጣ ነው አይልም። ለምን? አይዘው። እንትን እኮ እንትን ያህል ብር ገባ፣ ከዛ ከገባው በላይ መኖር ይጀምራል። ምን አገባው እሱ? ምን አገባው? ይግባ። ጸልዮ ምድሪቷን ነፃ ያወጣል። እሱ ግን እዛ ውስጥ አይታሰርም። አያችሁ፣ መጸለይ በጣም ኢትስ አ ፕሪቪሌጅ። ሰው እንዳትጸልዩ ግን የሚገዳደራችሁ ሌላ ኃይል እንዳለ እወቁ። ሌላ ኃይል እንዳለ እወቁ። እሱን ኃይል መቅጣት የእናንተ ፋንታ ነው። እንዴት? እግዚአብሔር ሆይ ትላላችሁ። ፕሪንሲፕል ነው የምነግራችሁ። እናንተ መጸለይ የማትችሉ እዚህ ላይ ያላችሁ ሰዎች እየሰማችሁኝ ነው? ሁለት ቦታ አለ። ግራ ለገባችሁ ሰዎች ነው ሁለቱ ቦታ ያለው። 7 ቁጥር ጻፉልኝ ቶሎ በሉ። 7 ቁጥር። እናንተ መጸለይ የማትችሉ ሰዎች በደንብ አዳምጡ።
ኢየሱስ ክርስቶስ ጸሎት አስተምረን ሲሉት ስትጸልዩ ብሎ ነው የጀመረው። ስለዚህ ስትጸልዩ ብዬ ነው የምጀምረው። ጸሎት አስተምረን ሲሉት ስትጸልዩ ብሎ ነው የጀመረው። እኔም ስትጸልዩ ብዬ ነው የምጀምረው። ኢየሱስን ነው የምከተለውን የምመስለውም ኢየሱስን ያለኝን ነው የምለው። ስትጸልዩ ምን ብላችሁ እንደምትጸልዩ ልንገራችሁ። እሱ ያስተማረውን ፕሪንሲፕሉን ታውቁታላችሁ። በሰማይ የምትኖር አባታችሁ ነው የሚለውን ታውቁታላችሁ አይደል? እሱ ፕሪንሲፕል ስትጸልዩ አባት ሆይ በሉት። መጸለይ አልቻልኩምና መጸለይ ይፈልጋለሁ በሉት። ይሄ እኮ ትልቅ ጸሎት ነው። መጸለይ አልቻልኩምና መጸለይ እፈልጋለሁ። የጸሎትን መንፈስ አፍስስብኝ፣ ጸጋ ይብዛልኝ። መጸለይ ማቋረጥ አልፈልግም። የጸሎትን ጸጋና መንፈስ እባክህ። ወገኖች ትክክለኛ ቢብሊካል የሆነ ጸሎት ስለሆነ ማለት በደንብ ስሙኝ። እናንተ መጸለይ ከምትፈልጉት፣ እናንተ ህብረት ማድረግ ከምትፈልጉት በላይ እግዚአብሔር የእናንተን ድምፅ መስማት ይፈልጋል። እናንተ የእግዚአብሔርን ድምፅ መስማት ከምትፈልጉት በላይ እግዚአብሔር የእናንተን ድምፅ መስማት ይፈልጋል። አባ ስትሉት ለዚህ እኮ ነው አባ አባት የምትሉበትን የልጅነትን መንፈስ ተሰጥቷቸው አይደል? አዎ ልክ ነው። እንቅልፌ ይመጣል ስጸልይ። ኦፍኮርስ አዚም ነው። አዚም ድንዛዜ፣ የእንቅልፍ መንፈስ ነው። ግቢ የእንቅልፍ መንፈስ አዚሙን ድንዛዜውን ይረጫል ክፉ። ምን አልኳችሁ? ሚውት አርጊ ሙሉዬ። ምን አልኳችሁ መስላችሁ? ማለዳ ተነስታችሁ ተንበርከኩ። ባይዘወይ ጠዋት መነሳት የማትችሉ ሰው ጠዋት መነሳት እፈልጋለሁና ጠዋት ቀስቅሰኝ ተብሎ ለእግዚአብሔር ይጸልያል። በማለዳ ተነስቼ መጸለይ እፈልጋለሁ። የጸሎት ኃይል አልብሰህ በማለዳ ቀስቅሰኝ። ንቀት ብላችሁ ከጌታችሁ ጋር ስታወሩ ራሳችሁን ታገኙታላችሁ። ሕያው እግዚአብሔር መንፈስ ቅዱስ ምስክሬ ነው። እኔ ምስክር ነኝ። እኔ ሰዓት አስቀይሬያለሁ። ባይዘወይ ልንገራችሁ፣ ለትምህርት ስለሚሆናችሁ ልንገራችሁ። እኔ ሰዓት አስቀይሬያለሁ። በደንብ እኔ ሰዓት አስቀይሬያለሁ። ይው እንዴት አስቀየርሽ በሉ። እኔ የሌሊት ሰው ነበርኩኝ። የሌሊት ሰው ማለት ሌሊት አሁን ከዚህ በኋላ ነበር የምነቃው። ከዚህ በኋላ እስከ ማንኛውም ሰዓት ድረስ መቆየት እችላለሁ። 8 ሰዓት 9 ሰዓት የኔ ነው። በኢትዮጵያ ነው ማውራችሁ። እኔ በቃ መባዬ ቴንክ እኔ መሸ ማለት ለእኔ በቃ ሞርኒንግ ነው። ለእኔ እንደ አዲስ ኢነርጂ ጨምራለሁ፣ እነቃለሁ። መዓት ነገር የማደርገው ብዙ ነገር የምሰራው ማነበው ምሳሌ በዛ ሰዓት ነበር የምዘጋጀው። ሰው ሁሉ ከተኛ በኋላ እኔ ሌላ ነኝ። በቃ ንቀት ብዬ ነው የምታገኙ። በጣም ብዙ ሰው እንደውም አሁን ቲክቶክ ላይ አልዬ ጋ ገብቼ ረጅም ሰዓት ንቅት ብዬ ስቀመጥ በጣም ይገርማቸዋል። የሌሊት ሰው ነኝ። ጭራሽ የእግዚአብሔርን ቃልማ አግኝቼ በሌሊት አለቅ ሰው እንደዚህ ብዬ ጸለይኩ። አልፈልግም። እኔ የጠዋት ሰው መሆን እፈልጋለሁ። የሌሊት ያኛውን ሰዓት እፈልገዋለሁ። ከ9 ሰዓት ወይም ከ10 ሰዓት ጀምሮ ማለት ነው ሌሊት። ከዛ በፊት ቀድሜ መተኛት እፈልጋለሁ አልኩት ጌታ። ቀድሜ መተኛት እፈልጋለሁ። በጊዜ መተኛት እፈልጋለሁ። የማለዳውን ጊዜ ነው የምፈልገው አልኩት ጌታ። ነባይ ቲንክ የማለዳውን ጊዜ እፈልገዋለሁ እና ቀይርልኝ ሰዓት። በቃ ናይት ፐርሰን ከሚባሉት ሰው ነበርኩኝ እኔ። እንደዚህ አይነት ሰው አለ በነገራችን ላይ። የማታውቁ ሰዎች ካላችሁ ሞርኒንግ ፐርሰን የሚባል ሰው አለ፣ ናይት ፐርሰን የሚባል ሰው አለ። እኔ ናይት ፐርሰን ነበርኩ። ኦኬ እናንተ ዥው ያለ እንቅልፍ እንዲህ ሲያንገላጃችሁ እኔ እነቃለሁ ማለት ነው። እንደዛ ነኝ። ቴንክ ዩ ዲስ ሜሴጅ ኢዝ ፎር ሚ ቴንክ ዩ። አዎ እሺ ልቀጥል። ጸለይኩ። ምን አልኩኝ? እግዚአብሔር ሆይ
አልፈልገውም። ይህንን የሌሊት ነገር አልፈልገው። እምፈልገው ጠዋት መነሳት ነው። ሰው አልፈልግም፣ ምፈልገው ይህንን ሰዓት ነው ብዬላችሁ እናትዬ ገና በጊዜ እንቅልፌ መምጣት ጀመረ። ገና በጊዜ ጥልላችኋለሁ። ከ9 ሰዓት ጀምሮ ሌላ ታሪክ ነው። ተቀያየረ። በቃ የጠየቅኩትን ራሱን ሰጠኝ። ነቃለው። ቀኑን ሙሉ እንደነቃው ውላለሁ። በደምብ ስሙ። ይጠየቃል። ጠየቅ። እግዚአብሔር መልሶልኝ ከሆነ አዎ ዛሬማ እናንተ ቀን ነው። እውነት ነው። በጣም ብዙዎች ናቸው ዛሬ ቀን ነው የሚሉት። ስለዚህ ምን አረኩኝ? ያችን ለጌታዬ ነገርኩት። ስሙ ይባረክ። ሰምቶ በእሳት የሚመልስ የኔ አባት። የሁላችሁ ተቀያየረ ሁሉ ነገር ነው። ደስተኛ ነው ሆኜ የምውለው። ነገር ግን ምን ይፈልጋል? ውሳኔ ይፈልጋል። ጥያቄ ለእግዚአብሔር አቅርቡ። እራሱ እኮ እኔ በማለዳ ተነስቼ መጸለይ እፈልጋለሁ ማለት ራሱ እኮ ጸሎት እኮ እና እግዚአብሔር ሆይ እባክህ እርዳኝ። ማለዳ ላይ ተነስቼ መጸለይ እፈልጋለሁ። አሁን ደግሞ እንደ ሕፃን ጧ ብዬ መተኛት እፈልጋለሁ። ማለዳ ተነስቼ ካንተ ጋር ማውራት እፈልጋለሁ። ይኸውላችሁ ቀኖች ክፉዎች ናቸውና ዘመኑን በሚገባ ዋጁ አይልም ወይ? የእግዚአብሔር ቃል አይልም? ቀኖች ክፉዎች ናቸውና ዘመኑን በሚገባ ዋጁ ይላል እግዚአብሔር። ስለዚህ ቀኖችን ዘመናችንን በሚገባ ዋጅተን ለመዋል ይኸውልሽ ያንቺ ቀን ለአንቺ ነው የተመደበልሽ። አንቺ ነሽ አስለቅቀሽ የምትወጪ። ያንተን ቀን ለአንተ ነው የተመደበልህ። አንተ ነህ አየርህን አስለቅቀህ የምትወጣ። ጠዋት ተነስተሽ ደብሮኛል ዛሬ ብለሽ ከጀመርሽ ያንን ሆነሽ ነው የምትውዩ። ዋች ዩር ማውዝ። የምትናገሩትን ተጠንቀቁ፣ የምትሉትን ተጠንቀቁ። ከምታዩት ከምትሰሙትና ከምትናገሩት ተጠንቀቁ። ሰው ያንደበቱን ፍሬ ይበላል፣ ከከንፈሩ ምርት ይጠግባል። ይሄ ከንፈር ያመርታል። ይሄ ከንፈር የሚያመርተው የምትወስኑለት እናንተ ናችሁ። እንዴት በለዋ፣ እንዴት አትሉኝም? ይሄ ከንፈር ከከንፈሩ ምርት ይረካል ስለሚል ማለት ነው። ይሄ ከንፈር ምርት የሚመጣው ከእውቀታችን ነው፣ በልባችን ውስጥ እንዳለው ነው። ሰው በልቡ እንዳለ እንደዛው ነው። በልባችን ያለው ይሄ ቃል ከሆነ ይሄን ቃል ነው ከንፈራችን የሚያፈልቀው። በልባችን ያለው ቃና ከሆነ ኢቢኤስ ከሆነ ቲክቶክ ከሆነ ኢንስታግራም ከሆነ ወሬ ከሆነ ዜና ከሆነ ምናምን ከሆነ እሱን ነው ስናወራ ምንውለው። ስናወራ ያወራነው ነገር ይወርሰናል። ምን ባክሽ ምን ዋጋ አለው ብለሽ ነው? ይህ ምድር እኮ ምንም እኮ ምድር እኮ ለማንም እኮ አትበጅም እኮ። ዝም ብለን እኮ ነው እኛ እኮ ዝም ብለን እኮ ነው እኮ ምንፍጨረጨረው የሚል ሰው እንደ ተፍጨረጨረ ነው የሚኖር። ግዙ፣ ብዙ፣ አስተዳድሩ ነው የተባልነው። ሲስተም ይገዛልኛል፣ እበዛለሁ፣ እገዛለሁ፣ አስተዳድራለሁ፣ በሞገስ እወጣለሁ፣ እደመጣለሁ፣ የሰው መውደድ ይኖረኛል፣ በሄድኩበት ይቀናልኛል፣ ይሳካልኛል፣ ሰዎች አይተው እኔን ያስተናግዱኛል፣ ስራዬ የተሳካና የተቃና ነው፣ በሙሉ ጤንነቴ እኖራለሁ፣ እወጣለሁ፣ እገባለሁ፣ በመውጣቴ የተባረኩ ነኝ፣ በመግባቴ የተባረኩ ነኝ። የኔና የኔ የሆነው ነገር ሁሉ በእግዚአብሔር በክርስቶስ ኢየሱስ ደም የተጠበቀ ነው።
እንዲህ ያልሽ ከዋልሽ የትኛው ኃይል ነው አንቺን አሸንፎ የሚገባ? አንተ እኛ ጋር ያለው ይበልጣል አይልም? የእግዚአብሔር ቃል አይልም? ታዲያ ይሄንን አይነት ሰው ለመሆንና ይሄንን ለማለት ግን እዚህ ውስጥ ያለውን ማወቅ ይፈልጋል። ምክንያቱም አሁን የነገርኳችሁን ሁሉ የነገርኳችሁ ከዚህ ውስጥ ነው። ከዚህ ውስጥ ጠዋት ተነስተሽ አንቺ እግዚአብሔር እረኛዬ ነው፣ እግዚአብሔር እረኛዬ ስለሆነ አንዳች ነገር አይጎድልብኝም። ለምን ሲባል በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል፣ ነፍሴን ይመልሳታል፣ ስለ ስሙ በጽድቅ መንገድ ይመራኛል። ይሄ እኮ ማነብነብ አይደለም። ስለ ስሙ ሲል በጽድቅ መንገድ ነው እኔን የሚመራኝ። በሞት ጥላ መካከል እንኳን ብሄድ እርሱ ከኔ ጋር ስላለ አልፈራም። በትርህና መርኩዝህ ያጽናኑኛል። ጠላቶቼ እያዩ በፊቴ ገበታን አዘጋጃል። ጽዋይ ሞልቶ የተረፈ ነው። ምህረትህና ቸርነትህ በእርግጥ ይከተሉኛል። ሹርሊ ባንተ ምህረትና ቸርነት ነው ወጥቼ የምገባው። እኔም በእግዚአብሔር ቤት ለዘላለም እኖራለሁ ብለሽ ወጥተሽ አንቺ አሁን ጭንገፋ ሊያገኝሽ የሆነ አደጋ ሊያገኝሽ እንዴ? አየሩ ላይ እኮ ነው ተናግረህ የወጣው። አጋንንት ሊያርድ ሊሰርቅ ሊያጠፋ የወጣበት ምድሪቷ ላይ እኮ ነው ተናግረህ የወጣው። እንዴት ብለህ ትገኛለህ? እንዴት ብለሽ ትገኛለሽ? በልዑል መጠጊያ የምኖር እኔ ብለሽ ሁሉም በሚችል አምላክ ጥላ ስር አድራለሁ ብለህ እንዴት የማይሆን ቦታ ትገኛለህ? እንዴት የማይሆን ነገር ይገጥምሻል? እንዴት ከሰው እኩል ሰው ሁሉ የሚገጥመው ነገር አንተን ይገጥማል? ለሰው ሁሉ አልገዛ ያለ ነገር እንዴት ለአንተ ሳትገዛው ትውላለህ? ለሰው ሁሉ አልሳካ ያለ ነገር የሚሳካልህ እኮ ከእግዚአብሔር ጋር ባለ ግንኙነት ህብረት ገጥሟችሁ አያውቅም? በጣም ብዙ አላስተናግድም ብለው ና አንተ እዛ ጋ ያለው ተብለህ ተስተናግደህ አታውቅም? ነይ አንቺ ነይ እስኪ ነይ ተብለህ ተስተናግደህ አታውቅም? ነይ እስኪ ለፊ አንቺ ግቢ ተብለሽ አታውቅም? favor of God, favor of God አመቱ ሙሉ ስትታሽ በሽቶ በተለያዩ ቅመማ ቅመሞች አብረው ሲታሹ የነበሩ ስንት ሴቶች ናቸው ንጉሱ ፊት ለመግባት? ስንት ሰው ነው ንጉሱ ፊት የገባው? ስንት ሰው ገባ ንገሩኝ? አመቱን ሙሉ ከሚታሹ ሴቶች በቅመማ ቅመም ጥሩ መዓዛ ባለው ቅመማ ቅመምና በሽቶ ሲታሹ ከነበሩት ሴቶች መካከል ስንት ሰው ነው ንጉሱ ጋር የገባው ንገሩኝ? እንዴ አንድ ሰው የሚመልስልኝ የለም? አንድ ሰው የሚመልስልኝ የለም? ቴንክ ዩ ሃኒ። አንድ ሰው አንድ አስቴር ነች የገባችው ምርኩዝ የተዘረጋላት ፌቨር ኦፍ ጋድ። ያ ምርኩዝ ባይዘረጋላት ወይ ሞት ነው ወይ ደግሞ ንጉሱ ምርኩዝ መዘርጋት ነው። እዛ አደባባይ ላይ ዝም ብሎ መገኘት አይቻልም። ነገራት። ምናልባት ለዚህ ቢሆንስ አንቺ እዛ ጋር የተገኘሽው። ስለዚህ ትውልድሽን ይዘሽ ግቢ። አንቺ አልገባም ካልሽ ግን መዳን ከሌላ ይመጣል አላት። ምን አለች? ያስ ሰው ምንድነው ማድረግ ያለበት? ትውልዱን ይዘሽ ግቢ። ትውልድ ሊያልቅ ነው። እኔ እዚህ ጋር ወዲና ወዲ ለሚወዛወዝ ሃማ አልሰግድም፣ አላደርገውም። ጎንበስ ቀና ከፍ ዝቅ ምልለት አምላክ አለኝ። ሰው እሱ ጠምዶ ይዞኛል።
እኔ ሊያሰቅል መስቀያ ያዘጋጀን አንቺ ግን ራስሽንም ትውልድንም ይዘሽ በንጉሱ ፊት እንድትቀርቢ እጠይቅሻለሁ አላት። ነው አለችው። ነው አለችው። ኦኬ ስለዚህ ህዝቤ 3 ቀን ጾም ጸሎት ይግባ፣ እኔም ጾም ጸሎት እገባለሁ። እንጸልይና ንጉሱ ፊት ሄዳለሁ። ምርኩዝ እንዲዘረጋልኝ ምን እንበል? እንጸልይ 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 አለችው። መርዶክዮስ ደጃፍ ላይ ነው። ትውልድ አለ። ትውልድ ሊያልቅ ነው። ቀመር ተቀምሮበታል። ጥንስስ ተጠንስሶበታል። በምን ፈረሰ በሉኝ? በጸሎት ፈረሰ። ከዛ እንዴት ሆነ? አስቴር ንጉሱ ፊት ቀረበች። ምርኩዝም ተዘረጋላት። ራሷን ብቻ ሳይሆን ንግስት ሆና ተሞሻሽራና ተኳኩላ የመቀመጥ ዓላማና አጀንዳ ብቻ ሳይሆን ሚስትነት ብቻ ሳይሆን ትውልድ የማስመለጥ አጀንዳ ይዛ የተነሳችው አስቴር ትውልዷን አስመለጠች። አዋጅ ተገለበጠ። መስቀያ ለጠላታችን ሆነ። ለኛ ምክር፣ እቅድ፣ አጀንዳ ጥንስስ ሲጠነስስ የነበረ ጠላት ዛሬ ተነቃበት። ሃማ የለም ዛሬ፣ መርዶክዮስ የለም ዛሬ፣ አስቴር የለችም ዛሬ። ያለነው እኔና እናንተ ነን። ንጉሱ በልጁ በክርስቶስ ኢየሱስ ምርኩዙን ዘርግቶልናል። ዛሬ ግን ጠላት ለእኔና ለእናንተ ያዘጋጀው መስቀያ ዳይቨርት አድርገንበት ነው የምንወጣው። ከዚህ መዝም ንጉስ ለሚወደው እንዲህ ይደረግለታል ተብሎ በክብር ህይወታችንን እንጀምረዋል። እዚህ ምድር ላይ ያለው የህይወት ዘይቤያችን በክብር ይቀጥላል። ከአባታችን ጋር ባለን ህብረት፣ በጸሎት፣ በቃል። ይህ ሁሉ የተደረገው በምንድን ነው? በጸሎት። 3 ቀን ጾም ጸሎት ገቡ። 3 ቀን ምን ገቡ? ጾም ጸሎት ገቡ። ጸሎት እየነገርኳችሁ ነው። ባይዘወይ ሲድራቅ ሚድራቅ አብደናጎ እኮ ጸሎት ነው የጸለዩት። እዛ ጋር ባይዘወይ እንዲህ ነው ያሉት፣ አንሰግድም፣ ያድነናል፣ ባያድነንም ጉዳዩ ከነሱ ጋር ከአባታቸው ጋር እየነገሯቸው ምናውቀው አምላክ አለ፣ ያድነናል። ኢቭን ኢፍ እናንተ እንኳን ባያድናችሁስ ብላችሁ ብትሉን እነሱ እኮ ያምናል። አንሰግድም። ዛሬም እናገርባችኋለሁ፣ ለእንቅልፍ አትሰግዱም። አሜን ብላችሁ ሰዱ። ለእንቅልፍ አትሰግዱም። ለስንፍና አትሰግዱም። ትጋት ለማጣት አትሰግዱም። ለአዚም ድንዛዜ አትሰግዱም። ለጭንቀትና ለውጥረት አትሰግዱም። ለአባታችሁ ትሰግዳላችሁ። ለአምላካችሁ ትሰግዳላችሁ። እግዚአብሔር ኃይል ይሰጣችኋል። ላችኋለሁ ብሎ እንዳላቸው እኔም ዛሬ እጸልይላችኋለሁ። አባታችንን ይበልጥ እንድናውቅ የጥበብና የእውቀት መዝገብ የሆነውን ክርስቶስን ይበልጥ እንድናውቀው በመረዳት ባለጸግነት ቫአቲነስኪታል ቮርደነማ አንቱ ካቲያኖስ ፋልታ ብራአዱና ጌታ ኢየሱስን ለዓለም ሁሉ ሞቷል፣ እኔ ግን በግሌ ሞቶልኛል ብዬ የግል አዳኜ አድርጌ ተቀብየዋለሁ። ነገር ግን ከሱ ጋር እየኖርኩ አይደለም፣
ተቀብለን ዘላለም ብቻ ተቀብለን ዘላለማችንን ብቻ ይዘን እንድንቀመጥ አይደለም እግዚአብሔር የሚፈልገው። ከሱ ጋር እንድንቀጥል ነው የሚፈልገው። እዚህ ውስጥ እንድንዋኝ ነው የሚፈልገው። እዚህ ውስጥ የህይወታችን ዘይቤ እዚህ ውስጥ እንዲያልቅ ነው የሚፈልገው። ይሄ ነው የህይወታችን ማኑዋል። ከዚህ ማኑዋል ውጭ እኔና እናንተ ፋንክሽን አናደርግም። የህይወታችን ማኑዋል ይሄ ነው። የኑሯችን ማኑዋል ይሄ ነው። ልጆች የማሳደጋችን ማኑዋል ይሄ ነው። የትዳራችን ማኑዋል ይሄ ነው። የፋይናንሳችን ማኑዋል ይሄ ነው። የጤንነታችን ማኑዋል ይሄ ነው። የደስታችን ማኑዋል ይሄ ነው። የሰላማችን ማኑዋል ይሄ ነው። ከዚህ ውጪ ህይወታችንን መምራት አንችልም። ተስፋ ቁረጡ። በሌላ ነገር፣ በሩጫ በትግል በሆነ ነገር በሆነ ጥፍ አድርጌ እኖራለሁ የምትሉ ሰዎች ተስፋችሁን ቁረጡ። ዛሬ ተስፋ ያለን የክብር ተስፋ ኢየሱስ ክርስቶስ በእኛ ውስጥ ያለው ጌታ ከእኛ ጋር ኮሚኒኬት የሚያደርገው በዚህ ነው። ይሄ ነው ተስፋችን። ይሄ ነው ተስፋችን። ይሄ ነው መኖሪያችን። ክፉ ቀን ሲመጣ የምንሻገርበት የጦር ልብሳችንን የምንለብስበት ይሄ ነው። መፍትሄዎቻችን በሙሉ ያሉት እዚህ ውስጥ ነው። ሀብታም ዘመድሽ ጋር የለም። ባለስልጣን ዘመድሽ ጋር የለም። ገንዘብ አካውንትህ ውስጥ መፍትሄ የለም። ፓስተሮቻችሁ ጋርና ነቢያቶቻችሁ ጋር አፖስቶሎቻችሁ ጋርና አስተማሪዎቻችሁ ጋር አይደለም ያለው። መፍትሄ ያለው እዚህ ውስጥ ነው። በፈለጋችሁበት ሰዓት ደውላችሁ ላታገኙኝ ትችላላችሁ። ምናልባት እናንተ ስትነቁ እኔ የምተኛበት ሰዓት ይሆናል። እኔ ስነቃ እናንተ የምተኙበት ሰዓት ይሆናል። ወይ ደግሞ እኔ ቢዚ ሆናለሁ። ሰው ነኛ። አለ ለዘለዓለም ቢዚ የማይሆን አልፋና ኦሜጋ መጀመሪያና መጨረሻ የሌለው ሁሉ ጊዜ ስትጠሩት ወዬ የሚል አባ ስትሉት ቢዚ ነኝ የማይል በጠራችሁት ቁጥር አቤት የሚላችሁ መልስ የሚመልስላችሁ እኔ እንዲህ መሆን ፈልጋለሁ ስትሉት ይበልጥ እየጨመረ በተጠጋችሁት ቁጥር የሚጠጋችሁ በፈለጋችሁት ቁጥር የምታገኙት የነገስታት ንጉስ የጌቶች ጌታ ሁሉንም ማስተናገድ የሚችለው አባት ቢዚ ነኝ የማይል ትልቅ ነኝ እኮ እንዴት አንቺ ቤት እገባለሁ የማይል ትልቅ ነኝ እኮ እንዴት ያንቺ ኃጢአት አንቺ ጋር ያስገባኛል የማይል ትልቅ ነኝ እኮ አንቺ እኔ ቆሎ ጓደኛሽ ነኝ ወይ የማይል ቫርዶ አቱል አስኪን ታሩባ አዶና ስኪቫንዱና አዲያ አዝቫል ዱብራ አዲና አሲካ ዘር ቆጥሮ የማይመጣ በክርስቶስ ኢየሱስ ዘራችንን የቀየረልን ሀብታም ነች ድሃ ነች የማይል ሴት ነው ወንድ ነው የማይል ለብሳለች አለበሰችም የማይል ቦታ እንዲፈልጎ የማይሰጥ ማአቲ አስካንቱ አቡርዳ ብራስኪ አቱጋታ ሁሉንም እኩል የሚያስተናግድ ድሃውም ሀብታውሙም አንድ የሚያደርጋቸው አንድ ነገር አለ። እሱም እግዚአብሔር አምላካቸው መሆኑ ነው ይላል ምሳሌ መጽሐፍ። ቫዣር ቫዚንታ አቱል ቨስኪዳን አንቱር በዲና አስካቭራ አዱና ቢዚ ነኝ የማይል ስዊች ኦፍ የማያደርግ አጥፍቶ የማይሄድ ይጭጭ ደግሞ ስንቴ ነው የምትደውለው የማይል የማይሰለቸው ኃጢአታችን የማይገድበው ችግራችን የማይገድበው መነጫነጫችን ማጉረምረማችን ትጋት ማጣታችን ስንፍናችን የማይገድበው ኢየሱስ የወደደን እስከ መጨረሻው የወደዳቸውን እስከ መጨረሻው ወደዳቸው ተብሎ የተጻፈለት እስከ መጨረሻው የሚወደን የኛ ማንነት የማይገድበው ማልቶቫ አዝቡዳ አዲስ ከትልቅ አዱን አቫርዳ ብራሱ ካንቲ ማንነትሽ የማይገድበው ደሳሳ ጎጆህ የማይገድበው ያንተ ፓላስ ድንቅ የማይሆንበት ያንቺ አካውንት ድንቅ የማይሆንበት ያንቺ አካውንት ባዶ መሆን ደግሞ የማያሳስበው ሀብታም ነው ድሃ ነው የማይል እንደ ዘመኑ ቤተክርስቲያን የፊት ወንበር የማይሰጥ የፊት ወንበር ለባለሽቶች የማይሰጥ ለዘናጮች የማይሰጥ በጠራሹ ቁጥር ወየ የሚል ፈልጉኝ ታገኙኛላችሁ በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ
እኔም እገኝላችኋለሁ ብሎ የጻፈልን በኤርምያስ 29:12-13-14 ብቻ ፈልጉኝ። በምን በፍጹም ልባችሁ ፈልጉኝ እንጂ እገኝላችኋለሁ ግን አለ ልብ ጠይቃለሁ አለ። በምን ልብ እንደፈለጋችሁኝ ግን አለ አያለሁ አለ። የሆነ ነገርም እየፈለጋችሁ የሆነ ነገር አይሆንም። የሚስተካከለው የሌለውን እግዚአብሔርን ብቻ የሆነ ነገርም ቆይ ይሄኛውንም ይሄኛውንም የምትሉ ሰዎች አቁሙ። እግዚአብሔር ብቻ ነው አምላካችሁ። እግዚአብሔር ብቻ ነው አባታችሁ። እግዚአብሔር ብቻ ነው የሚሰማችሁ። እግዚአብሔር ብቻ ነው የሚመልስላችሁ። እግዚአብሔር ብቻ ነው የእናንተ ንጉስ፣ የቤታችሁ ራስ፣ የማይንቃችሁ። ሁለት ነገር ይዛችሁ አትለምኑት። የኔ ሊደር እንደዚህ ይላል፣ ለማኝ በባህሪው አንድ ቦታ አይቀመጥም፣ አንድ ቦታ አያይም። እዚህ ጋር እየለመነ ሌላ ቀጥሎ የሚለምነውን ያያል። እዚህ ጋር እየለመነ ሌላ ቀጥሎ የሚለምነውን ያያል። በባህሪው አንድ ቦታ አያይም። ሐሳባችንም ልባችንም አእምሯችንም ዓላማችንም አጀንዳችንም ወደ ላይ ብቻ ይሁንልን። እዚህ ጋር ሌላ እዚህ ጋር ፕላን ቤ እና ፕላን ኢ የምንለው አምላክ የለንም። ሂዱ በብሉይ ኪዳን ብሮንዝ ጌዙን የነሐሱን እባብ ብቻ ተመልከቱ። ታች ያሉ እባቦች እንዳይነድፏችሁ የተሰቀለ እባብ አለ፣ እሱም ብቻ ተመልከቱ ተባሉ። ኑ አዲስ ኪዳን ላይ የተሰቀለውን ክርስቶስን ብቻ ተመልከቱ። በፊታችሁ ተስሎ ማየት ያለባችሁ እሱም ብቻ ነው የተባልነው። አካውንታችሁን ተመልከቱ አልተባልንም። ሀብታም ዘመዳችሁን ተመልከቱ አልተባልንም። ወፍራም ዘመድሽን ተመልከቱ አልተባልሽም። ባለስልጣን ዘመድሽን አካውንትሽን አልተባልሽም። አሁን ያለሽበትን ደረጃን አልተባልሽም። አሁን ያለሽበት ደረጃ ዝቅም ይበል ከፍም ይበል እሱን እይ አልተባልክም አልተባልሽም። እይ የተባልነው አለ። ከዚህ ውጪ ልናይ አይጠበቅብንም። ከዚህ ውጪ ልናይ አይገባንም። አይኖቻችንን ማየት መስቀል ያለብን ወደ ላይ ብቻ፣ ወደ መስቀሉ ወደ ተሰቀለው ክርስቶስ ኢየሱስ ብቻ አይኖቻችንን ካደረግን ከሱ የሚታጣ አንዳች ነገር የለም። ለዚህ ነው እግዚአብሔር እረኛዬ ነው ካለ በኋላ አንዳች አይጎድልብኝም ይለዋል። አዲሱ መደበኛ ትርጉም ያኛው የሚያሳጣኝ የለም። I shall not want ይላል። አንዳች ነገር አላጣም። ለምን? እግዚአብሔር ነው እረኛዬ። የሆነ ቀን እኮ እንዲህ ተብሎ ተጽፎ የለ እንዴ? በያ እስኪ አሁን እኔና አንቺ ፊት ለፊት ገጥመናል የምንባልበት ቀን አለ። አዎ እንዲህ ተብሎ ተጽፏል ብለን መመለስ የምንችለው እንዲህ ተብሎ የተጻፈውን ካወቅነው ነው። ጠላት እንደሆነ እንኳን ለእናንተና ለእኔ ለክርስቶስ ኢየሱስም አልተኛለትም። በተራበ ሰዓት ጠብቆ መጣ። በል እስኪ ይህን ድንጋይ ዳቦ አድርገዋል። አንተ የእግዚአብሔር ልጅ ከሆንክ ነው የሚለው። የእግዚአብሔር ልጅነታችሁ አይኑን ደም የሚያስለብሰው ጠላት አለ። የእግዚአብሔር ልጅ ከሆንክ ሶስት ጊዜ ኢየሱስ ክርስቶስ ምን አልክ? እኔ እኮ ያንተ ማስተር ነኝ አላወቀኝም እንዴ? አምላክህ እኮ ነኝ አይደለም ያለው ነው። እንዲህ ተብሎ ተጽፏል። ኖህዬ እንዲህ ተብሎ ተጽፏል። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው በእያንዳንዱ ቃል እንጂ። በል ራስህን ወርወር፣ መላእክቶች ጠብቀዋል ተብሎ ይሄንን ሁሉ ወድቀህ ብትሰግድልኝ ዛሬ ስንቶቻችንን መዓት ነገር ወድቀሽ ብትሰግጅልኝ የሚለን
ወድቀ ብትሰግድልኝ የሚልህ ስንት ነገር ነው ከጧት እስከ ማታ። ሙስና ወድቀ ብትሰግድልኝ ይላል። ጉቦ ወድቀ ብትሰግድልኝ ይላል። ያለ ጽድቅ ያለ ቅድስና መነገድ ወድቀ ብትሰግድልኝ ይላል። እጮኝነት በማይሆን ቦታ ወድቀሽ ብትሰግጅልኝ ይላል። ፋይናንስ ወድቀሽ ብትሰግጅልኝ ይላል። ወድቀ ብትሰግድልኝ የማይለን ነገር አለ ወይ? ከነጋ እስከ ማታ ድረስ አላደርገውም ብለን የምንልበት ቦልድነስ የሚኖረን ከዚህ ጋር ስንኖር ኖ አምላክ እግዚአብሔርን አትፈታተን ተብሎ ተጽፏል ብለን መመለስ የምንችለው ተብሎ የተጻፈውን ስናውቀው። ወገኖቼ በእሁድ ስብከት ለአፖስትሎቹና ለነቢያቶቹ ብቻ ይሄ ተሰጥቶ ሂዱና እሁድ ተማሩ እንባል ነበረ። ይሄ በየቤታችን ባልኖረ ነበር። ሲጀመር ለኔ ለፓስተሯ ወይም ለከሌ ለነብዩ ያልተገለጠለት መገለጥ አንቺ መጽሐፍሽን ስትገልጪ የሚገልጥልሽ አለ እግዚአብሔር። ለሁላችንም የሚገልጠው ይህ የህይወት ቃል ተገልጦ 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 አያልቅም። ኢትስ ኦል አባውት ሪቨሌሽን። ሪቪልድ የሚሆንልን ለራሳችን በቤታችን በኮሚትመንት በዲሲፕሊን ይህ የእግዚአብሔር ቃል ነው እንዲህ ተብሎ ይነበባል ብለን አባት ሆይ አእምሮዬን ክፈትልኝ። የሊዲያን አእምሮ እንደከፈትክ እነ ጳውሎስ ሲያስተምሩ አእምሮዋን ከፍተ ቃልን እንዳስረዳሃት አእምሮዬን ክፈትልኝ፣ የልብ ዓይኖቼን አብራልኝ፣ ጆሮዬን ክፈትልኝ፣ በምትነግረኝ ሁሉ እንድሰማህ እግዚአብሔር ሆይ ከቃለ መገለጥ እንዳቀኝ አባት ሆይ የመረዳትን ባለጸግነት ስጠኝ ብለሽ ጀምሪ። ውስጥ ይህን ቃል ማቋረጥ አትቺ። እንዴት ሪቪልድ እንደሚያደርግልሽ አታውቂው። እንዴት እየተገለጠልህ እንደሚመጣ አታውቀውም። ዝም ብሎ የሚነበነብ ቃል አይደለም ይሄ። እግዚአብሔር ይገልጠዋል። ለራስሽ ይናገርሻል፣ ለራስህ ይናገርሃል። መሻገሪያ ቃል ነው። መሻገሪያ ቃል ነው። መሻገሪያ ቃል ነው። ያሻግራል፣ ሰው ያደርጋል፣ ያኖራል። እንጀራ ነው፣ ምግብ ነው፣ ጤና ነው፣ መድኃኒት ነው፣ መቆሚያ ነው፣ መታነጫ ነው። ምንም ያልሆነው ነገር የለም። ይሄ እግዚአብሔር ቃል ከዚህ ከእግዚአብሔር ቃል ጋር ህብረት ያደረገ ሰው አይወድቅም። ይህ የእግዚአብሔር ቃል ጸሎታችን እንኳን በዚህ በቃሉ የተቃኘ እንዲሆን ያደርገናል። የእግዚአብሔር ዲክሽነሪ ይሄ ነው። ከዚህ ቃል ውጭ ብንጸልይ አይሰማም። የማይሰማ ስለሆነ አይደለም፣ በቃሉ አማካኝነት መጸለይ እንዳለብን ስለነገረን። ይህን ቃል ካላወቅን እግዚአብሔር አብ በስሜ በክርስቶስ ኢየሱስ ስም በኩል ብትጸልዩ ይሆንላችኋል ተብሎ የተጻፈውን ካላወቅነው እንዴት ብለን እዚሁ ውስጥ እኮ ነው ከጌታ ጋር ሲሄዱ ከኢየሱስ ጋር ሲሄዱ ከአባቴ ጋር ሲሄዱ ከኢየሱስ ጋር ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ። ጎዳናው የሚቃናና የሚሳካው ከጌታ ጋር ብቻ ስትሆን። ምንድነው ክርር ማድረግ? ክርር አድርገዋለሁ እንጂ ክርር አድርጌ ነው እንጂ የሚይዘው። ይሄንን ካላከረርኩኝ ምን ላከር ነው? ማልደራደርበት ቀይ መስመሬ ይሄ ነው። ሰው ያረገኝ ያዳነኝ ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣኝ በበደሌ ሙታን ሆኜ ሳለው ሰው እንኳን በሙሉ አይኑ ማየት የማይችላትን ያቺን ቆሻሻ ከጨለማ የወጣች ሴት ሰው ያደረገ እኮ እናንተ ፊት ዛሬ በሞገስ ያቆመኝ እኮ
እንጅማ የታቁኛላችሁ እንደዚህ የምትወዱኝ የታቁኛላችሁ ጊፍት የምትሰጡኝ የታቁኛላችሁ ቁጭ ብላችሁ ኮፒ ሊንክና ሼር የምታረጉት የታቁኛላችሁ። አንድ ቀን መጥቼ ቤታችሁ ጠይቄያችሁ አውቃለሁ? ምን አርጌላችሁ? የታቁኛላችሁ። ይሄ እግዚአብሔር እኮ ነው በፊታችሁ ሞገስ የሰጠ። ይሄ እግዚአብሔር እኮ ነው በፊታችሁ ተሰሚነትን የሰጠ። ይሄ እግዚአብሔር እኮ ነው የትም ማታቋትን ሴት ኮክዬ 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 የሚያስብላችሁ። ሰው በባህሪው የሆነ ነገርን ያገኘበትን ሰው ነው የሚወደው። ምክንያት ይሰጣል ለመውደድ። ቴንክ ዩ። ምክንያት ይሰጣል ለመውደድ። ባል እንኳን እኮ ሚስትህን እንደው ምንዋ ነው ምናምን ሲባል ፍርፍሩ አይደለም የጠዋት ተነስቶ ፍርፍሩ እኮ እጇ እኮ ሷኮ ብሎ እኮ የሚጠቅሰው እኮ የሆነች እኮ ጥቅስ አለችው፣ የራሱ ጥቅስ። ውይ ጸባይዋ፣ ውይ ቤት አያያዟ፣ ውይ ልጆች አያያዛ፣ ውይ እንዴት እንደምትመቸኝ ከራሱ ምቾትና ኮምፈርት ዞን ተነስቶ እኮ ነው። አንጻር እኮ ነው። አንጻር እኮ ነው አይደለም? ሰው ሊወዳችሁ ምክንያት ይፈልግላችኋል። እስቲ ራሳችሁን መርምሩ። የሆነ ጓደኛችሁን የምትወዱት ለምንድን ነው? ይመቻችኋል። በቃ ኮምፈርት ዞናችሁ እናንተ እንደምትፈልጉት ነው የሚሆንላችሁ። ቻሌንጅ ቢያረጋችሁ ያ ጓደኛችሁ እመኑኝ አትቀጥሉም። በጣም ማቹርድ ካልሆናችሁ በስተቀር ቻሌንጅ ከሚያረጋችሁ ሰው ጋር አትቀጥሉም። እናንተ ባላችሁበት ስንፍናም ሆነ ትጋት ማጣትም ሆነ ምንም ሆነ አዎ ልክ ነሽ፣ አይዞሽ፣ ልክ ነሽ፣ በርቺ፣ አዎ ልክ ነው የሚላችሁን ብቻ ነው የምትወዱት። ኖ እዚህ ጋር ማስተሻል፣ እዚህ ጋር እንደዚህ አይደለም፣ ኖ አይልም ቃሉ የሚላችሁ ሰው እመኑኝ የሚቀጥለው ቀን አብራችሁ ታትሆኑ ዋይዝ ካልሆናችሁ በስተቀር። ለዚህ ነው ጠቢብን ምከረው የበለጠ ጥበበኛ ይሆናል። አያችሁ፣ በባህሪያችን የሆነ ነገር አግኝተንበት ነው ሰውን የምንወደው። አደርዋይስ ፌቨር ኦፍ ጋድ የእግዚአብሔር ሞገስ ያስፈልጋል። ሰውን እንዲሁ ዝም ብዬ እወደዋለሁ ለማለት እንዲሁ ዝም ብዬ ስሰማሽ ደስ ይለኛል፣ ዝም ብዬ እኮ ነው የምወድሽ ምትሉኝ በጣም ብዙዎች እዚህ ውስጥ አላችሁ። ትላንትና በሙሉ አይን የማልገባ የነበርኩ ሰው እግዚአብሔር ወዶኝ እኮ ነው የሚያስወድደኝ። መወደጃዬ ኢየሱስ ስለሆነ እኮ ነው። እኔ ውስጥ ያለው መለኮት የኔ ጌታ ኃጢአት እጥብጥብጥብጥብጥብ ቆሻሻዬን እጥብጥብጥብጥብ አድርጎ በደሙ አንጽቶ በቃሉ እግዚአብሔር አምላክ የሚጠራርበውን ጠራርቦ የሚችለኝን ችሎ የሚሸከመኝን ተሸክሞ እንደገና እያሳመረ ተሸክሞኝ የሚያኖረኝ ጌታ በእናንተ ፊትም ሞገስ የሰጠኝ ራሱ እግዚአብሔር። አንዳች ያደረግኩላችሁ ነገር የለም። አንዳች የሆንኩላችሁ ነገር የለም። የሚያገላግላችሁ ጸጋው ነው። ቃል ቢሰብካችሁ ጸጋው ነው። ቢጸልይላችሁ ጸጋው ነው። ነፃ ብትወጡ ጸጋ ነው። ብትፈወሱ ጸጋ ነው። አንዳች ከኔ የሆነ ነገር የለም። እኔ ባላገለግላችሁ እከሌ መጥቶ ያገለግላችኋል። ምን አድርጌላችሁ ነው? አንዴ በኢንቦክስ፣ አንዴ በቲክቶክ፣ አንዴ በኢንስታግራም፣ አንዴ በፌስቡክ፣ አንዴ በመንገድ ላይ፣ አንዴ እንጫ እያላችሁ የምትኖሩት ዝም ብሎ መሰላችሁ? ሞገስ በምታድል ጊዜ አስበኛል። መዝሙረኛው ዳዊት አስበኛል። በክርስቶስ ኢየሱስ ሞገስ ተሰጥቶን ምን ሆናችኋል? ከዚህ ጋር ቃል ጋር ዋሉ። ይሄ ነው ማንዋላችን። ያለዚህ እንስታለን። ይሄ ቃል ልባችሁ ውስጥ እስኪገባና አንድ ጊዜ ጀምራችሁት በእግዚአብሔር መንፈስ ውስጥ እስክትገቡ ድረስ ነው። ከዛ በኋላ የሚያስወጣችሁ የለም። እመኑኝ፣ ይሄ ብቻውን ያኖራል።
ዛሬ ጥረት ግረት እስከ ጠዋት እስከ ማታ የምትፈጉበትንና የምትለፉበትን ስጋት ውስጥ ተጨምራችሁ እንቅልፍ ያጣችሁበት ነገር ሁሉ መፍትሄው እዚህ ውስጥ አለ። የእግዚአብሔር ቃል መንፈሱ ዛሬ እኮ አንለመንም ነበረ ከጌታ ጋር ህብረት ማድረግ እንዴት የሚጣፍጥና ህይወትን የሚያቀል እንደሆነ ብናውቀው ኖሮ ልመናም አንገባም ነበረ። ተሰልፈን በሰው ልናገኘው አንሄድም ነበረ። ሰልፍ አንይዝም ነበረ። የሆነ ሰውዬ የሆነ ቦታ ሄዳችሁ ተናገረኝ እያላችሁ ሰልፍ አንይዝም። እዚህ ገስት ላይ ተናገረኝ ጌታው እያላችሁ ገስት ላይ አንደረደርም ነበረ። እኔ ነኝ ቢዝነሱ። እዚህ ላይ ተደርደሩ። መጸለይና ማንበብ ያቃታችሁ ሰዎች ስላችሁ በኢየሱስም ጸልዩ በኢየሱስም ልላችሁ መስሏችሁ ነው? ኖ ፕሪንሲፕል ማወቅ አለባችሁ። ሁሉ ነገር በኢየሱስ ስም አይደለም የሚባለው። የሚገሰጽ አለ፣ በክርስቶስ ኢየሱስ ስም ደግሞ የምትማሩት አለ። ስለ ራሳችሁ ስትሉ ነው የምትጸልዩት። ስለ ራሳችሁ ስትሉ ነው እዚህ ውስጥ የምትውሉት የምትዋኙት። እግዚአብሔር ምን ይቀርበታል? እኔና እናንተ ብናዋራው ባናዋራው፣ ብንጸልይ ባንጸልይ፣ ብናነብ ባናነብ፣ the only thing ልጆቹ በአግባቡ እግዚአብሔር እሱ ራሱ በሰጣቸው ስታንዳርድ እንዲኖሩ ስለሚፈልግ ከፍቅር የተነሳ እኮ ነው። ልጆቼ ባካችሁ ይኸው ቃሌ መንፈሴ ውስጣችሁ ነው ያለሁት፣ እኔው አስተምራችኋለሁ፣ ከቅዱሱ ቅባት ትማራላችሁ። ምንድን ያልሰጠን? በጌታ ፍቅር ይዣችኋለሁ። ዛሬ ውሳኔ ወስኑ። እኔ አሁን ይኸውላችሁ ይሄንን አቁሜ ቀጥታ አሁን ልክ ይሄን አቁሜ ይሄንን አሁን መንፈስ ቅዱስ እየመከረ ነው አይደል? ይሄን ልክ አቁሜ አንዲት ሴት አለሽ ብል ሰውም ይጨምራል፣ ገስቱም ይጨምራል፣ ምኑም ይጨምራል። ለምን ሲባል ሁል ጊዜ ከሰው መቀበል ለምደናል። ስሙልኝ፣ በስማ በለው ተናገረኝ። ስሙልኝ። እስከ መቼ ድረስ ልጅነት እኮ ይሻራል እንዴ? ጎልማሳ ይኮናል እኮ። ልጅማ ነበርኩ ብሏል እኮ። አሁን ግን አለ ልጅነቴን አሽሬያለሁ። ልጅነት እስከ መቼ ዳዴ? እስከ መቼ ጡጦ? ወገኖች እስከ መቼ ድረስ? እናንተ ልጅ ወልዳችሁ ዘላለም ዓለም ዳዴ ቢል ዘላለም ዓለም ጡጦ በጥብጡልኝ ቢል ሆስፒታል አይደለም እንደይዛችሁት የምትሄዱት? ምን ነው? በቃ እኮ ልጅነት እኮ ደህንነት፣ ደቀ መዝሙር፣ ክትትል፣ ይሄ የተለያዩ ትምህርቶች ላይ ያልቃል። ከዛ በኋላ ወደ አጥንት እንዴ! እስከ መቼ ድረስ ጡጦ? ትንቢት ፍለጋ ትንቢት እግዚአብሔር ይመስገን ነቢያቶቹን ቀልድ ዳረጉባችሁ። አንዴ ገስታውስ እያሉ አንዴ ምናምን አውስ እያሉ አንዴ ምናምን አውስ እያሉ ቀልድ። ለእስከ መቼ ድረስ መቀለጃ? ሁሉ በእጃችን ሁሉ በደጃችን ምን አስቀርቶብን ነው የጌታ? እስቲ ንገሩኝ አንድ ነገር። ፓስተሮቼ፣ አፖስትሎቼ፣ ቲቸሮቼ፣ ነቢያቶቼ አምስቱ ናቸው ድምፄን ይሰማሉ ያለ ነው ያለው? ቃሉ ሲናገር እንደሱ ነው ያለው? መልሱልኝ ታች አንድ ሰው ይጻፍልኝ። ምኖቼ ናቸው ድምፄን ይሰማሉ ያለው? ቴንክ ዩ። በግ ያልሆነ እዚህ ውስጥ አለ? በግ ያልሆነ እዚህ ውስጥ አለ ወይ? ካለ እንጸልያለን፣ ጌታን ይቀበላል። በግ ያልሆነ ሰው እዚህ ውስጥ አለ? ንገሩ። በቃ በጎች ከሆናችሁ እናንተ የእረኛችሁን ድምፅ ለይታችሁ መስማት ይጠበቅባችኋል ስለሚል ይላል። ኧረ ሳንኖር አንሙት።
እንደው ዝም ብለን እንሙት? እንዲህ ሰው እንዳይሸተትን እንደው አንድ አይነት ሆነን እንዴ? በጌታ ሆነው ዘላለም ገብቶ እንደ ዓለም መኖር እንደሚቻል እኮ ይነግረናል። ለዚህ እኮ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። አለዛ ይሄ ካልተለወጠ እችኑ ዓለም መስላችሁ እችኑ ዓለም ሸታችሁ መኖር ማለት ምን በወጣን? ለምንስ የሰው ጥገኛ ትሆናላችሁ? በራሳችሁ ሳምባ አትተነፍሱም ወይ? ለምንድን ነው እኔ የምተነፍስላችሁ? እኔ ካልጫንኩባችሁ፣ እኔ ካልተነፈስኩባችሁ፣ እኔ ካልተቀመጥኩባችሁ እንዴት ይሆናል? አይሆንም፣ በፍጹም አይሆንም። አዎ አስተማሪዎች፣ ፓስተሮች፣ ወንጌላውያን፣ አፖስትሎች፣ ነቢያቶች ክርስቶስን በማመንና በማወቅ ወደሚገኝ አንድነት በመምጣትና ሙሉ ሰው በመሆን ወደ ክርስቶስ ፍጹም ሙላት እንድንሰራ የተሰጡን የቤተ ክርስቲያን ጸጋ ስጦታዎችን እናከብራለን። እግዚአብሔር ስጦታ አድርጎ ሰጠ ስለሚል አዎ እንማራለን፣ እናከብራለን። አዎ እሱ ፕሪንሲፕል ነው አለ መጽሐፍ። ቤተ ክርስቲያን ትመራለች በ5 ኦፊስ። ነገር ግን እነሱ መንገድ የሚጠቁሙ ናቸው። ይሄ ነው መንገዱ፣ ይሄ ነው መንገዱ፣ ይሄ ነው መንገዱ የሚሉ ናቸው እንጂ ለዘላለም ከነሱ ስር ቁጭ ብላችሁ የምትኖሩት አይደለም። አዎ ቤተክርስቲያን ይኖረናል፣ በስነ ስርዓት እንማራለን፣ አካል ነን። ከፈለጋችሁ አባልም ናችሁ፣ እንደፈለጋችሁ ነው። እኔ ግን አካል እንደሆንኩ ነው የማውቀው። ሰው እንሄዳለን፣ ስርዓት ባለው ሁኔታ እንኖራለን ህይወታችንን። ነገር ግን የግል ነው እግዚአብሔር የግል አምላክ ነው። በቃ እንውጠዋለን። ዛሬ በደንብ መዋጥ አለ። አንዳንድ ነገር አይዋጥም፣ ግን እንውጠዋለን። አቀብላችኋለሁ። ዋጥ እያደርጋችሁ ስሙኝ። ዛሬ ይጠቅማችኋል። ያማል፣ ግን ያክማል። ምንም ማረጋች። መርፌ ሲገባ ለምን አመመኝ አይባልም። መድኃኒቱን ይዞ ስለሚገባ ገብቶ እስኪወጣ ያለችዋን ታይም እንዶች ጥርስህንም ነክሰ ፊትንም ማዙረ የሆነ ነገርም ነክሰን ቢሆን ታስገባል። ለምን? ይዞ የገባው መድኃኒት ነው። እስከሚገባ ድረስ በደንብ ታግሰ ቁጭ ብለህ ታስገባል። ለምን? ለመዳን ግድ መግባት አለበት። መግቢያው ግን ያማል። ምንም ማድረግ አንችልም። ያማል፣ እውነት ያማል። በነገራችን ውሸት ነው እየለሰለሰ የሚገባው፣ እየጣፈጠ የሚገባው። በፍጹም ጥገኛ ሆናችሁ አትቀሩም። በፍጹም አትቀሩም። ይኸው እየነገራችሁ ነው። መንፈስ ቅዱስ እየመከራችሁ ነው። በምክሩ ግሩም ነው። ጥገኛ ሆናችሁ አትቀሩም። አክብሩ። ቤተክርስቲያንን አክብሩ። የሚገባውን ክብር ለሚገባው ስጡ። ፓስተሮቻችሁን አክብሩ። ነቢያቶቻችሁን አክብሩ። መርምሩ፣ ፈትሹ። ለመመርመርም እኮ ይሄ ያስፈልጋል እኮ ነው። አሁን እኮ ለመመርመር ራሱ ይሄ ያስፈልጋል። ኤርፖርት ሄዳችሁ ሻንጣችሁን ዠው ብላችሁ ዘው ብላችሁ እንዳትገቡ ስካነር የሚባል መመርመሪያ አለ። እዛ ስካነር ውስጥ ሻንጣ መግባት አለበት። እያንዳንዷን ካልሲ፣ ቲሸርት፣ እያንዳንዷን ነገር ለማየት ማለት ነው። ቆለጭ አድርጎ ለማየት ምን መኖር አለበት? ስካን ያደርጋል መኖር አለበት እሱ። አለዛ ዘው ያልክ ትገባለህ። ከመግባት በፊት ግን ቆቆቆቆቆይ የሚባላል ብሎ ይችላል። ለምን አለ? መሳሪያ ተገጥሟል። ይኸውና መሳሪያችን። ውሸተኛ ነቢያት፣ ውሸተኛ አስተማሪዎች፣ ውሸተኛ ጠሩት እላችሁ ላይ መጥቶ የፈለጉትን ሲዘረግፉ ጤን ምንድን ነው ሲባል አይል። ከየት አምጥታችሁ? እዚህ ውስጥ ስትዋኝ ነው ይሄ የሚመጣ። አያሳልፍም። ይሄ ግን ውስጥህ ከሌለ እንዴት ብሎ መንፈስ ቅዱስ በምን በኩል ያስረዳሃል? ቃሌ አይልም ብሎ እኮ የሚያስረዳ አስታውሶ እኮ ነው። መንፈስ ቅዱስ ጨዋ ነው። ያላጠናችሁትን ያላነበባችሁትን ቃል አያስታውሳችሁም። አያችሁ፣
ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የጦር ዕቃ ልበሱ የተባለው የሆነ ቀን የሆነ ነገር ኤክስፒሪየንስ ታደርጉ መጅረት አድርጎ የሚያስታውሳችሁ መቼ እንደበላችሁት ሳታውቁት ያነበባችሁት ቃል ጣ ብሎ ይመጣል። ልክ ስልካችሁ ውስጥ ቴክስት እንደሚገባው ቂው ብሎ ይገባል። ምን ለዛ ሰዓት ለዛ ሁኔታ ለዛ ነገር የሚሆን መልእክት፣ ልባችሁን ብድግ የሚያደርግ መልእክት። ከዚህ ካነበባችሁት ውስጥ በደና ጊዜ ካከማቻችሁት ውስጥ ከበላችሁት ውስጥ መንፈስ ቅዱስ ያስታውሳችሁ። መቼ? በሰዓቷ በጊዜው። ይሄ ከሌለ ግን የእግዚአብሔር ቃል ውስጥ ካልዋኘን ግን ከየት አምጥቶ ያስታውሳል? ቃሉ እኮ አለ፣ አንቺ ውስጥ የለም፣ አንተ ውስጥ የለም። ከየት አምጥቶ ያስታውሳል? እንዴት ታልፈዋለህ እነኛን ጊዜ? በዚህ በወደቀው ዓለምና በወደቀው ባዶ ውስጥ ነው የምንኖረው። የሆነ ነገር ይመጣ አይመጣም አንልም። ሊመጣል ሲመጣ እንዴት ነው የምንወጣው ነው። በቃሉ አማካኝነት አናቱ ላይ እንቆማለን። ጉዳዩ ላይ ምን ነው ሲባል ይሄ ነው የሚያሻግረን። አባቶቻችንን ያሻገረ አምላክ እንዴት እንዳሻገራቸው ስታይ፣ እንዴት ዋጋ እንደተከፈለልህ መተደማ አዲስ ኪዳን ላይ ስታይ፣ ኧረ ኢየሱስ ክርስቶስ ያድናል። የሞተልኝ የቀራንዮ ጀግና የተከፈለልኝን ዋጋ አውቀዋለሁ። መልስ የምትመልስበት እዚህ ውስጥ አለ። ለበሽታ ቢሆን መልስ አለ። ለሐሳብ ለስጋት ቢሆን መልስ አለ። ለማጣት ቢሆን መልስ አለ። የሆነ ነገር መልስ አለ። ምንድነው መልስ የሌለው እዚህ ውስጥ? አይደለም አሁን ለምታውቁት ችግር ስም አይደለም እኮ ገና ሊሰየም ላለ ስም እንኳን ገና እኔና እናንተ ላልደረስንበት ስም እንኳን ገና ሊሰየም ላሉ ስሞች እንኳን የተሰጠ ከስሞች ሁሉ በላይ የሆነ ስም አለ። ኢየሱስ ክርስቶስ ይባላል። ሰው በፈለግከው ቁጥር በበዛህበት ቁጥር ይሸሽሃል። ደጋግመ በደወልኩበት ቁጥር ይሰለችሃል። ደጋግመ በፈለግከው ቁጥር ይሰለችሃል፣ ይሸሽሃል፣ ይርቅሃል። እንዴ ሰው ምን ነው በሰላም ነው? በጣም በዛ ይላል። ፍቅር ራሱ አንደርስታንድ የሚደረግበት ሰዓት ላይ አይደለንም ያለነው። እግዚአብሔር በፈለግከው ቁጥር ራሱን ይገልጥልሃል። በተጠጋኸው ቁጥር ራሱን ይገልጥልሃል። በተጠጋኸው ቁጥር ራሱን ይገልጥልሃል። በተጠጋኸው ቁጥር ለዚህ እኮ ነው ዮሐንስ ራሱን አየና the beloved one አለ፣ የተወደደው አለ፣ በክርስቶስ የተወደደው ብሎ ራሱን ጠራ። ለምን? ወደ ደረት ጠጋ ሲል ክርስቶስ ጋር የተጠጋ ሰው የራሱ ማንነት ይገባዋል። በክርስቶስ እንዴት እንደተወደደ ይገባዋል። እንዴት አይነት ተወዳጅ እንደሆነ ያውቃል። ቦስት አድርጎ ዘና ብሎ አባቱ ላይ ይኖራል። አልፎ ተርፎ ምንድን ነው የሚለው? እስቲ ጠይቀው፣ እስቲ ንገረን፣ ጠይቅልን መባል የተጀመረ እኮ ጠጋ ስለሚል ወደ ደረት ጠጋ ጠጋ። ከ12ቱ እንኳን ጠጋ 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 ጠጋ። ጠይቀው እስኪ ከመካከላቸው እንኳን ሲመጣ አይቶ የሚለየው እሱ ነው። ኢየሱስ እኮ ነው፣ ጌታ እኮ ነው ይላቸው። እነ ጴጥሮስ ዥው ከታንኳ ላይ ጌታ እኮ ነው እስከ ልብሱ። ወገን ጠጋ። የማንም ጥገኛ እንዳትሆኑ ነው ማላቀቃችሁ ዛሬ። ሰውን ውደዱ፣ ተማሩ፣ ሰሚት አድርጉ፣ ታዘዙ፣ ተገዙ። ነገር ግን ጥገኛ ለመሆን የተፈቀደላችሁ ከመንፈስ ቅዱስ ጋር ብቻ። ትቶ ለማይሄደው፣ ጥሎ ለማይሄደው፣
የሚጤሰውን ጧፍ ለማያጠፋው የተቀጠቀጠ ሸንበቆ ለማይሰብር ባርባቲን አቱስ ከዲል ፋዲና አሽል ፈርዳ አስዋ አትችልም ብሎ ጥሎ ለማይሄድ የሱ ጥገኛ ብቻውን ልናገር ያልኩት ሌላ የምናገረው ሌላ እግዚአብሔር መንፈስ ቅዱስ በሚያስፈልጋችሁ ሰዓት የሚያስፈልጋችሁን ነገር እየሰጣችሁ እንደሆነ 100% ፖዚቲቭ እርግጠኛ ነኝ። ይመሰክርልኛል የኔ ጌታ። ስንት ሰው ዳነ? ስንት ሰው ዳነ ዛሬ? ስንት ሰው መልስ ተመለሰለት ዛሬ? በቃ ከጥቅስ ባለፈ እወቁት። እሱ ቃል ከማለት ባለፈ እወቁት። ፓ ከማለት ባለፈ እወቁት። እንወቀው፣ እናውቀውም ዘንድ እንትጋ። ዋው ከማለት ባለፈ እንወቀው፣ በግል እንወቀው። አባታችን ይሁን፣ ወንድማችን ይሁን፣ ጓደኛችን ጓዳችን ይሁን። ጥያቄ ብቻ ሲኖረን ማልቀሻ አይደለም እሱ። እሱንም ቢያካትትም ለህብረት ይፈልገናል። ለአባትና ልጅነት ይፈልገናል። እሱ የበኩር ወንድማችን ነው። ሚስቶች ከባላችሁ ጋር ሳታወሩ ትውላላችሁ እንዴ? አብሯችሁ እየኖረ ሳታወሩ ትኖራላችሁ ወይ? ንገሩኝ። መለኮት ውስጣችን ቁጭ ብሎ ሳናወራው መንፈስ ቅዱስ እንደው በጠየቀችኝ መንገዱ በዚህ በኩል ነው ባልኳት፣ እንደው ባማከርኳት፣ እንደው ምሪት በሰጠኋት፣ እንደው ጊዜ በሰጠችኝና እንዴት ነው ብላ በጠየቀችኝ የሚል መንፈስ ቅዱስ ውስጥ ቁጭ ብሎ እግዚአብሔር ጋር የቀረ አንዳች ነገር የለንም። መስቀል ላይ ወይ ራስቸው ያለው አንዳች ተፈጸመ ያልተባለ ጉዳይ የለንም። ለምኑ ነው መከራችን የምንበለው? ባለቀ ነገር ላይ በተፈጸመ ነገር ላይ መጋረጃ ተቀዶ የጥል ግድግዳ ፈርሶ ሁሉ አልቆ ታርቀን እያወራን ውስጣችን ቁጭ ብሎ ነገር ተጨርሶ ባለቀና በደቀቀ ነገር ላይ እየኖርን እንዴት ነው እኛ መብትና ግዴታችንን እንኳን ሳናውቅ የምንሞተው? ተመልሰን እንሞታለን። ይሄ ሁሉ ጊዜ ተሰጥቶን፣ ይሄ ሁሉ እድሜ ተሰጥቶን፣ ይሄንን መጽሐፍ ሳንገልጠው እግዚአብሔር ለኛ ያለውን ሐሳብ ሳናውቅ አቧራ ያራገፍን። አሁን እኮ የቀረን እኮ እንዲህ መሳለም ነው እኮ የቀረን እኮ ብሎ መተኛት ነው የቀረን። ምንም እኮ አልተለያየንም እኮ ሳንዴ ረበ እግዚአብሔር ያልቀረበልን ነገር ምንድን ነው ያለው? አንስቶ መብላት። ሰነፍ እኮ የቀረበለትን አጥቅሶ መብላት ራሱ አይችልም እኮ ነው የሚለው። አጥቅሰን መብላት እንኳን ሁሉ ዝግጁ አጥቅሶ መብላት እኮ ነው ያቃተንኛ። አጥቅሶ መብላት ማለት እኮ ሌላ አይደለም። እችን ገልጦ መብላት ማለት ነው፣ ሌላ ነገር አይደለም። እንጀራማ ማንም አያክለንም። እንጀራማ ተሯሩጠን ለእንጀራማ ስንት ነገር እየሆንን አይደል? እንዲሁ ያየን እኮ። አሁን ጉዳዩ እሱ አይደለም። ይሄ ነው ምግባችን። በእመኑኝ በእንጀራ ብቻ አንኖርም። ለዚህ ነው ግራ የገባን።
ጤፍ አይደለም እኔና እናንተን የሚያኖር። እመኑኝ በእንጀራ ብቻ አንኖርም። ይሄ ነው መኖሪያችን። ቃሉ ነው መኖሪያችን። ራሱ እግዚአብሔር ነው። ጥቁር ፊደል በነጭ ወረቀት አይደለም የተጻፈው። ይሄ ቃል ራሱ እግዚአብሔር ነው። የደስታችሁ ምንጭ ይሄ ነው። የሰላማችን ምንጭ ይሄ ነው። የእረፍታችን ምንጭ ይሄ ነው። የህይወታችን መምሪያ ይሄ ነው። መገኛችን፣ መኖሪያችን፣ ምንጫችን፣ አቅራቢያችን እግዚአብሔር ይባላል። ከእግዚአብሔር ጋር ህብረት ሳታደርጉ ተመልሳችሁ ወደ መጣችሁበት አትሄዱ ይላችኋል የሰራዊት ጌታ እግዚአብሔር። አንድ ነገር ለምናችሁ በጣም የምትጸልዩት ጸሎት ካለ እሱኛውን ጸሎት ተውና አንተን ማወቅ ፈልጋለሁ ብላችሁ በጥብቅ ጸልዩ። እሱን በማወቅ ውስጥ፣ እሱን በመፈለግ ውስጥ፣ እሱን በማወቅ ውስጥ፣ እሱና እናንተ በማውራት ውስጥ እናንተ በጣም የምትጸልዩት ጸሎት ይመለሳል። መቼ እንደተመለሰ ሳታውቁት እናንተ ከአባታችሁ ጋር ፍቅር ይዟችሁ ቆይ ስጋት ከላያችሁ ላይ ይነቀላል። በቃ ዝም ብሎ ሰው ላይ መጣበቅ፣ ሰው ላይ በቃ ጥገኛ መሆን፣ በቃ ያለ አንተ መኖር አልችልም፣ ያለ አንቺ መኖር አልችልም፣ እኔ እኮ በቃ እኮ ያለ እናቴ፣ ያለ አባቴ፣ ያለ ልጆች፣ ያለ እንትኖች፣ ያለ እግዚአብሔር ብቻ ነው መኖር የማትችለው። ያለ ሁሉም መኖር ትችላለህ። መልስ እዚህ ውስጥ እኮ እናንተ ሰልጥኜ ጨርሻለሁ፣ አልቆልኛል፣ ነፍስም አልቀረልኝ ያላችሁት ነገር ይኸውላችሁ ጥንት ሁሉን ነገር ጨርሷል። እናንተ ደርሻለሁ ብላችሁ ገና ልደርስ ነው ያለ ገና ስንት ቴክኖሎጂ ሊደርስ ያለበት እኮ ያለቀ እኮ ደርሶ ያለቀ መጽሐፍ እኮ ነው ያለ። የልጅ ልጅ 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 ልጆቻችን ቢመጡ በዚህ ቃል ይመራሉ። እኛም እየተመራንበት ነው። ከዚህ ቃል ያለፈ ሞደርንነት የለም። ከዚህ ቃል ያለፈ አዋቂነት የለም። ከዚህ ቃል ምንም አለኝ ብትሉ የእግዚአብሔር ቃሉ ከሌላችሁ ሲባዛ በዜሮ ነው። ጥበብ የሆነው ክርስቶስ እናንተ ውስጥ ከሌለ ለዚህ እኮ ነው ያለህን ነገር ሁሉ ሸጠህ ግዛት አለ ጥበብ። ምክንያቱም አለኝ የምትሉት ነገር ሁሉ ጥበብ ከሌላችሁ ሲባዛ በዜሮ ነው። ጥበብ ደግሞ ራሱ ክርስቶስ ነው። የጥበብና የእውቀት መዝገብ ይለዋል። እሱን ታውቁት ዘንድ የመረዳትን ባለጸግነት እንዲሰጣችሁ ጸልይላችኋለሁ ይላችሁ። ማንን? ክርስቶስን። የጥበብና የእውቀት ሁሉ ሀብት ትሬዠር የሆነው እሱን እንድታውቁት የመረዳት ባለጸግነት the richness of understanding። ራሱ እኮ ምን አድርጎናል መሰላችሁ? ራሱ እኮ ትምህርት ሲባል ስክሮል እንድናደርግ አድርጎናል። ትምህርት ሲባል እዛ ትምህርት ቦታ እንዳንሄድ አድርጎናል። ስልችት ልክ እንደዚህ እንደ ቲክቶክ እና እንደ እንትን ስክሮል ትምህርት ስክሮል ይደረጋል። በህይወታችን ላይ ስክሮል እያደረግን ነው የምንኖረው። ሲባል ትንቢት ለሁሉም ጊዜ ያለው ለሁሉም ቦታ አለው። ለዘላለም ትንቢት እየሰማን አንኖርም። ለዘላለም በሰው ራሳችሁ ክብር ለኢየሱስ ይሁን። ዛሬ መልስ ተመልሶልኛል፣ ይሄንን ውሳኔ ወስኛለሁ የምትሉ ሰዎች
መናገር የምፈልገዋለኝ የምትሉ እድል ሰጣችኋለሁ። ይኸው ዛሬ ውሳኔ የወሰናችሁ ሰዎች፣ ኢቭን መማር የምትፈልጉ ሰዎች፣ ካብዬ ነው መማር የምፈልገው የምትሉ ሰዎች አንደኛ አንዳንድ ቁጥር ጻፉልኝ። ሁለተኛ ደግሞ መናገር ዛሬ እኔ የወሰንኩት ውሳኔ የተሰማኝ እኔ ማለት እንደነበርኩኝ ከዛሬ ቀን ጀምሮ ደግሞ እንደዚህ እንደምሆን እርግጠኛ ነኝ። ጌታዬ ዛሬ ተናግሮኛል፣ ይረዳኛል የምትሉ ሰዎች በሉ። ላይም ያላችሁ ማይካችሁን ከፍታችሁ መናገር ትችላለ። ፈቅጄ የላችሁ። ክብር ለኢየሱስ። እሺ እመቤት ጩና እያየው አንዳንድ ቁጥር የጻፋችሁ ሩት ወስኛለሁ። መናገር የሚፈልግ ሰው 7 ቁጥር ይጻፍልኝ። 7 ቁጥር በቀን ዛሬ መተንፈስ ፈልጋለሁ። ዛሬ በቃ የመጨረሻው እግዚአብሔር የተናገረኝ ቀን ነው ለኔ ነው የሚል ሰው 7 ቁጥር መናገር የሚፈልግ ሰው ከውሳኔዎቻችሁ ጋር እግዚአብሔር ለሚያስፈልጋችሁ ነገር ሁሉ መልስ ይሰጣል። ግን ውሳኔ ይፈልጋል። ነግሬያችሁ